በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ ሰኔ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ሰኔ ቡሩክ ሰዓት መዓልቱ አሰርቱ አምስቱ ወእምዝ ይሐሰስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህ በኋላ ይጎላል። ሰኔ 1 ቀን በዚች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲኖስ የቤተ ክርስቲያን ቅዳሴ ነው። ይኸውም ቅዱስ ለውንቲኖስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮቹ ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራት በፊቷ ኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲኖስም ለሥጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚህች ሌሊት በወህኒ ቤት ለባሏ ተገለጠላት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረስ አምሳል ተገለጠለት። ከዚህ በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚህም ወደ ቤት በሰላም ትሄዳለህና። የታሰረው መስፍንም ይህንን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለመግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ሥራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውንቲኖስ በዚች ሰዓት ወደ ንጉሥ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሥም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝ ሁሉ አደርጋለሁ ብሎ መለሰለት። ለዚህ በነጋ ጊዜ ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንደ አዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራይን አላውቅም፣ ከእሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩም ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህ በኋላ ተሰወረው። ወደ ቤቱ በገባ ጊዜ ቤተሰቦቹ ሰላም አላቸው። የእነርሱም የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲኖስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚህ የቅዱስ ለውንቲኖስን ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲኖስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነው እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቲኖስን ገድል ነገረችው። መስፍኑም ይህን መልካም ሥራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሰራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ
እንዲሁ የምትሰራ ሆነች። ከዚህ በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጡ አኖሩ። በዚህች ዕለትም አከበሯት። ከሥጋውም ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለውንቲዮስ ጸዋሬ መቅሰፍት በነፍሱ እስከተበላ ሥጋው ወእስከተበጸለ ማይሱ ድረታተተ ምድር ለዲዮቅልጥያኖስ ንግሱ። በዛቲ ዕለት ቤተ ክርስቲያኖ ቀደሱ አይጽምቲሁ ባህርየ ውስቴታ አፍለሱ። በዚችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ሰላም ለዮሴፍ ዘተብል አምሳሉ ለእግዚአብሔር መልአክ ኃይሉ ለዚህ ጠቢብ ጸዋሪተ ዕንቁ መዝገበ ብሎ እንተ ይእቲ ማርያም ይብሉ መምህራነ ምስጢር ወጥበብ ኩሉ። በዚችም ዕለት ከላይኛው ግብፅ ከጣህ አውራጃ የሆነ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስም የዕረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለቆዝሞስ ወለአብያጺሁ ባማ ዘማ ሀገረ ጣሃ ወለበሕማሙ ሰማዕት ዘተጋደለ ብዙኃ ከመይፍረ ያሜካላ ዋስዋ ቀበሊያ ገራይተ ልብየ ረስዩ ንጹሐ። በዚች ቀን የመስተጋድል የሰማዕት ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያዊቱ ቤተ ክርስቲያን ቅዳሴ ነው። የእስክንድሪያ ከተማ ሰማዕታትና የሊቃነ ጳጳሳት ቶማስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኒዩ ለሰኔ በዛቲ ዕለት ኮነ ተረክቦተ ሥጋው ለቅዱስ ዮሐንስ መጥምቅ። ወበዛቲ ዕለት ካበ ተስካሮሙ ለቄርሎስ ወአክልኤጥ ሰማዕት ወቀውስጦስ መነኮስ ዘብሔረ አጋዚ። ወበዛቲ ዕለት አረፈ ቆሪዮን ሰማዕት። ወበዛቲ ዕለት አረፈ ኤላርዮስ ሰማዕት ኤጲስቆጶስ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ምልዕተ ጸምዱቀ ዘልፈ ለእለ አነብብ ዘወከፍ ዘረድኤትየ መጽሐፈ እንተ ረሰይኩ ከዚዮ ጸሪቀ መበለት ውኩፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል ወመነኮሳት ኤራን ባረኮ ጉባኤ ዛቲ በቃን እስከ አረጋዊ ዘኢቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ውረ ይማረነ ኢየሱስ ክርስቶስ ውረ ይማረነ ኢየሱስ ክርስቶስ። የቅዱሳን በረከት ጸጋ ክብር በሁላችን ይደርብን። አቡነ ዘበሰማያት